የናሁ ቴሌቪዥን አድማጭ ተመልካቾቻችን እንደምን አምሽታችኋል። ምዕራፍ ሳምንታዊ ፕሮግራም አሁን ይጀምራል። ምዕራፍ በሀገራችን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይ በምክንያት በእውቀት ላይ ተመርኩዞ ውይይት የሚያደርግ ፕሮግራም ነው። የዛሬ እንግዳዬ አቶ እሸቴ ምስጋናው ይባላል። አቶ እሸቴ ምስጋናው ከአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ እና የዓለም አቀፍ ግንኙነት ተመርቆ በውጭ ጉዳይ ሚኒስቴር ለ10 ዓመታት በተለያዩ ክፍሎች ውስጥ ሰርቷል። በአፍሪካ፣ በአውሮፓ ክፍል ሰርቷል። በስተመጨረሻም በጋና በሚገኘው የኢትዮጵያ ኤምባሲ ምክትል አምባሳደር ሆኖ አገሩን አገልግሏል። በአሁኑ ወቅት ካናዳ ይገኛል። አያሸቴ ጥያቄን አክብረህ ግብዣይን ተቀብለ ለዚህ ፕሮግራም በመገኘትህ በናሁ ቴሌቪዥን አድማጭ ተመልካቾች ስም ከፍተኛ ምስጋናዬን አቀርባለሁ። እኔም ኤልያስ በዚህ ፕሮግራም በናሁ ቴሌቪዥን ስለጋበዝከኝ አመሰግናለሁ። እሺ እንግዲህ የዛሬ ውይይታችን ካንተ ጋር ቃለ መጠይቅ ወይም ቃለ ምልልስ ማድረግ ያስፈለገው አንዱ ምክንያት በዚህ በሰሜን አሜሪካ እንደምታውቀው ከፍተኛ የሆነ ፖለቲካዊ ማራገብ እየተራገበበት ያለ አንድ ተኩስ ይቁም፣ ሐቀኛ ውይይትና ድርድር ይካሄድ፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ኢትዮጵያን ከጥፋት ለመታደግ ለውይይት የቀረበ የሰላም መነሻ ሐሳብ ከኢትዮጵያ ህልውና ተቆርቋሪዎች ስብስብ ህዳር 2014 ዓ.ም የሚል 9 ገጽ ያለው ወረቀት አለ። ይህን ሰነድ አንብበህ ተመልክተዋል። በአሁኑ ወቅት እውን የስብስቡ አባላት ማንነት ሙሉ በሙሉ በስም ደረጃ ባይገለጽም የነሱ ሐሳብ መሆኑን የቀሩት አባሎች እንደፈረመው ማንነታቸውንም ገልጸው ባያስቀምጡም በሪዮት ቴሌቪዥን ላይ አቶ ያሬድ ጥበቡ፣ ጠቅላይ ሚኒስትር ታምራት ላይኔና አቶ ልደቱ አያሌው ምስላቸው ተቀምጦ አቶ ያሬድ በድምጽ አንብቦታል። ይህንን ሰነድ ስትመለከተው ስታነበው እንደ አንድ የፖለቲካ ሳይንቲስት እና በኢትዮጵያ ፖለቲካ ላይ በቅርብ እንደተከታተለ ለሀገሩ ጤናማ አስተሳሰብ እንዳለው ኢትዮጵያዊ የዚህን ሰነድ ምንነት እና ይዘት ስትፈትሸው እንዴት ትገልጸዋለህ? ሰነዱ በሁለት ነገር የሚታይ ነው ወይም ታሳቢ ያደረገ ነው። እንደምታውቀው ሀገራችን ውስጥ የፖለቲካ ችግር አለ። ያን ችግር ለመፍታት ያለመ ነው ብለው ነው ያቀረቡት። ግን ወቅቱን የጠበቀና አግባብነት ያለውም አይደለም። ይሄ ሐቀኛ ስብስብ ተቆርቋሪ ከሚል ወደ ሌላ ሊተረጎም የሚችል በዚህ መንግስት ላይ እምነት የሌላቸው ይሄ መንግስት ይወድቃል ብለው ከዚህ መንግስት መውደቅ በኋላ የተወሰነ ሁሉንም ያካተተ ስርዓት ይመጣል የሚል ግምት ይዘው፣ ስለዚህ ሰነዱ መጀመሪያ ታሳቢ ያደረገው መንግስት ይፈርሳል የሚል ነው። እንዲህ አይነት ሰነድ መንግስት በተመረጠ በአጭር ጊዜ ውስጥ ሙሉ ድጋፍ ባይሆንም አብዛኛው የህብረተሰብ ህዝብ የሚደግፈው መንግስት በዚህ ደረጃ ይወድቃል ብሎ አስቦ ከዚሁ መዘጋጀት ሌላ ትርጉም ያለው ወይም ከጀርባ እነዚህ በስም የተጠቀሱት ግለሰቦች ብቻ ሳይሆን ሌላ ገፊ ኃይል እንዳለም እንድትገምት የምትችልበት። አያሸቴ አሁን ኢትዮጵያ እንግዲህ እንደምታውቀው የ21ኛው ክፍለ ዘመን ፋሽስት ኃይል የሆነው የህዝባዊ ወያኔ ሓርነት ትግራይ በሰሜን ዕዝ ላይ ከጀርባው በማጥቃትና በመምጣት ላስቲር ጦርነቱ ተጀምሯል። አሁንም የአማራ ክልል ወሎ ክፍለ ሀገርን ይዟል። ብዙዎችን እየሰለበ እየገደለ ቤተክርስቲያን እያቃጠለ እየዘረፈ እየደፈረ ነው ያለው። አገር ተይዞ ይሄንን አይነት ህገወጥ የሆነ ፋሽስታዊ ድርጊት የሚያከናውንን ኃይል ይዘ የሽግግር መንግስት ማቋቋምስ ወቅታዊ የፖለቲካ ጥያቄ ነው። ለኢትዮጵያ ቀውስ መፍትሄ ይሰጣሉ በዚህ የጦርነት ሁኔታ ላይ? አይሰጥም። በተለምዶ የሽግግር መንግስት የሚቋቋምባቸው ጊዜዎች አሉ። አንድ መንግስት መደበኛ የመንግስታዊ ኃላፊነቱን መወጣት ሲያቅተው ወይም በጣም በርካታ የሀገሪቱ ክፍልና የሀገሪቱ የፖለቲካ ኃይል ጥያቄ ሲያነሳበት፣ የተቀባይነት ችግር ሲመጣበት የሽግግር መንግስት ሊቋቋም ይችላል። ያ የሽግግር መንግስት ግን የሚቋቋመው መንግስት በመደበኛ ስራውን መስራት በማይችልበት ሁኔታ ነው እንጂ የተወሰነ ክፍል ግጭት ስለተነሳ የሽግግር መንግስትን አንስተ በዚህ ስልጣን ተጋርተ ወንጀለኛን ድርጅት ወደ መንግስትነት ማምጣት፣ ህጋዊነት መስጠት ሽፋን ሆኖ የቀረበ ሰነድ ነው። እንግዲህ እንደምታውቀው ይሄ ጦርነት ሲነሳ
ከፍተኛ በደል ተፈጽሟል። የጅምላ ጭፍጨፋ ተደርጓል። የዘር ማጽዳት ተፈጽሟል። እነዚህ ሁሉ ነገሮች አጥፊዎቹ በአግባቡ ሳይቀጡ በዚህ ውስጥ ሚና ያላቸው ሰዎች ለፍትህ ሳይቀርቡ እነዚህን አካላት ያለውን ወንጀላቸውን ዋሻወይ አድርጎ እንደገና የመንግስት አካል ለማድረግ የታሰበ እንጂ በትክክል የኢትዮጵያን ሕዝብ ችግር አሁን ያለንበትን የወቅቱን ፖለቲካዊ ሁኔታ ሊፈታ የሚችል ሰነድ ወይም ወቅታዊ አጀንዳ ነው ብዬ አልወስደውም። አመሰግናለሁ አያሸቴ። እንግዲህ ይሄንን መነሻ ሐሳብ ውይይት ይዘቱን ስትመለከተው ከተነሳበት አኳያ የሚያነሳቸው ነጥቦች የወቅቱን የኢትዮጵያን የፖለቲካ ሁኔታ ያገናዘበ ነው ወይ? በትክክል የህብረተሰቡን የፖለቲካ ችግር ሊያሳይ የሚችል ነው ወይንስ ስልጣንንና የህወሓትን ድጋፍ እንደ ትሮይ ፈረስ ተደብቀው ሊያስተናግዱበት የሄደ መድረክ ነው ብለው የሚሉ ወገኖች አሉ። አንተ በየትኛው ሐሳብ ላይ አስተያየት ትሰጣለህ? እኔ በዚህ ሐሳብ እስማማለሁ። ምክንያቱም የዚህ ሐሳብ ባለቤቶች መጀመሪያ ሐሳቡን የለቀቁት እና በጭምጭምታ ይሄ ሐሳብ የናንተ ነው ሲባል በተለይ በስም መጥቀስ ይቻላል የቀድሞ ጠቅላይ ሚኒስትር አቶ ታምራት ላይኔና አቶ ያሬድ ጥበቡ አይ እንዲህ አይነት ሐሳብ ውስጥ የለንበትም ብለው መጀመሪያ ክደው ነበር። እንግዲህ ጊዜው እየቆየ ሲመጣ ራሳቸው አዘጋጅና ከጀርባ ደግሞ የሚገፏቸው ሰዎች እንዳሉበት ታያለ። የሽግግር ሰነዱ ከሚያነሳቸው አንዱ ነገሮች አብዛኛውን ወንጀል ወደ መንግስት የሰጠ ነው። መንግስት ማስተዳደር ስለማይችል፣ መንግስት ተቀባይነት ስለሌለው፣ ቀውስ ስላለ፣ ቀውሱን ደግሞ መንግስት ፈጣሪ ስለሆነ የፈጠረው አካል ሊፈታው ስለማይችል በዛኛው ሳይድ ያሉ ሰዎችም ይምጡ ነው። እነዚህ ሰዎች እንግዲህ ራሳቸው የታገሉበት ድርጅት፣ ራሳቸው የታገሉበት አይዲዮሎጂ፣ ራሳቸው በመሪነት ያጸደቁት ህገ መንግስት እያለ ነው። የተለየው ህገ መንግስቱን የሚያስፈጽመው ስልጣን የያዘው ግለሰብ ነው እንጂ የሀገሪቱ መዋቅር እነዚህ ሰዎች በአንድ ወቅት ሲያደንቁት፣ ሲመኩበት፣ ሲቆሩበት የነበረ ስርዓት ነው። ይሄ የሚያሳይህ እነዚህ ሰዎች የጥቅም ተጋሪዎቻቸው ወይም ተስፋ የሰጧቸው ሰዎች ከስልጣን ስለተወገዱ ነው እንጂ በመሰረቱ በኢትዮጵያ የፖለቲካ ስርዓት ወይም ምህዳር ውስጥ እንዲህ አይነት ቤዚክ የሆነ ቅራኔ ያለው ብለው የሚያምኑ ሰዎች አይደሉም። ከዚህ ስትነሳ እነዚህ ሰዎች የስልጣን ፍላጎት እንዳላቸው ወይም የጥቅም ተጋሪዎቻቸው በሌላ መልኩ ወደ ስልጣን እንዲመጡ ሸፋን ሆነው የመጡ ሰዎች ናቸው ብለህ በትክክል መናገር ትችላለህ። ይሄ ጥሩ ነጥብ ነው ያነሳው አያሸቴ። እንግዲህ እነዚህ ሰዎች በስም ጠቅላይ ሚኒስትር ታምራት ላይኔና አቶ ያሬድ ጥበቡ እኛ አይደለንም ብለው ማንነታቸውን በዚህ ሰነድ አኳያ ከደበቁ በኋላ ደግሞ ቆይተው በድምጽ በማንበብና የጉዳዩ ባለቤቶች ነን እኛ እንዲያውም ብለው የተወሰኑ ሰዎች ስም እንዲተዘርዝሮ ሲነሳ ይደመጣል። ይሄን ማለት ለምን አስፈለገ? መደበቅስ ለምን አስፈለገ? በኋላስ መውጣት ለምን አስፈለገ? የምን ግፊትና ጫና ነው ብለህ ታስባለህ? እኔ እንደ ግምት ነው እንደኔ አረዳድ ተርኒንግ ፖይንቱ የወያኔ ኃይል ወሎን ተሻግሮ ወደ ሸዋ እየደረሰ ሲመጣ አሁን ብንናገር ግልጽ ብንወጣ ችግር የለውም። ኦልሞስት ሸዋ ሲደርስ ደብረ ብርሃን 100-200 ኪሎ ሜትር ሬዲየስ ውስጥ የመግባት የማሸነፍ እድል አለው ብለው ስላሰቡ ራሳቸውን በግልጽ አውጥተዋል። ባለፈው ሳምንት ወጣው በድምጽ ራሳቸውን የተናገሩ። ይሄ እንግዲህ የሚያሳይ የተቃዋሚው ኃይል ወደ አዲስ አበባ እየገባ ስለሆነ መንግስት ገልብጦ ስልጣን ሊይዝ ስለሚችል ይሄ ደግሞ ምዕራባውያን የሚቀበሉት አሜሪካን ጀምሮ የሚገፉት ሐሳብ ስለሆነ ይሄን ይዘን ብንወጣ ተተኪ ኃይል በማዘጋጀት የፖለቲካል ቫኪዩም ክፍተት እንዳይፈጠር ማድረግ እንችላለን ነው። ይሄን አጀንዳ ይዘው ሲመጡ በሌላ በኩል ደግሞ አምባሳደር ብርሃነ የሚመራው የህወሓት ቡድን ደግሞ 9 ሰዎችን አሰባስቦ የፌደራሊስትና የኮንፌዴራሊስት ኃይሎች በማለት እያዋቀረ እና የሁለቱ አንድ ላይ መምጣት ስታየው እነዚህ ሰዎች በቅንነት ለሀገራቸው አስበው ብቻቸውን ኃላፊነት ወስደው የሰሩት አይደለም። ሌላ ገፊ ኃይል አላቸው። እንግዲህ ይሄም ጥሩ ነጥብ ነው። በተጨማሪ ሊታይ የሚገባ ነው። የፖለቲካ የታይሚንግ ጉዳይ ነው። አምባሳደር ብርሃነ ገብረ ክርስቶስ ሊጋልብ የሚችላቸውን አይነት ድርጅቶች የሌሉ ድርጅቶች መሬት ላይ ሲግኒፊካንት የሆነ ሮል የሌላቸው አርሚም የሌላቸው ፎርዛት ማተር እነሱን ይዞ መጥቶ የነዚህ ሰዎች ይሄንን ፕሮግራም ሲያወጡ እስከ ዛሬ ድረስ እንግዲህ ላለፉት ብዙ ዓመታት ቨርሽኖች አሉት የሽግግር መንግስት። የልደቱ ቨርሽን የሽግግር መንግስት
ወይንም ፕሮፌሰር መራራ ጉዲና የሚመራው የኦፌኮ ቨርሽን ወይንም የሱ የህገ መንግስት የሽግግር መንግስት እንዲሁም በጃዋር መሐመድ የሚመራው በግሉም የሚያቀነቅነው እንደ ፓርቲው የሚያቀነቅነው ሐሳብ የሽግግር መንግስት ህወሓትም የሚያነሳው ሁሉን አቀፍ የሽግግር መንግስት ጠቅላይ ሚኒስትሩም መንግስት የሚያነሳው የብሔራዊ መግባባትና ሰላምና እርቅ እነዚህ ነገሮች ስትመለከታቸው ምንድነው ልዩነትና አንድነታቸው? ህዝቡን ግራ አሰኝተውታል፣ ተገርሟል፣ ተቸግሯል። እና ይሄን እንዴት እስኪ ታየዋለህ? የእያንዳንዱን ከእያንዳንዳቸው ድርጅቶች አቋም አኳያ እኔ እንደምረዳው እንግዲህ ሁሉም ድርጅቶች በተለይ ከለውጥ ወዲህ የሽግግር መንግስት የሚያቀርቡበት መንገድ ስልጣን አጋሩ፣ በግልጽ ባይናገሩትም ስልጣን አጋሩ። ይሄን ከምን ታየዋለህ? እንግዲህ ካለፉት 27 ዓመታት ወዲህ ለጠቅላይ ሚኒስትር አብይ በተለይም በመጀመሪያዎቹ 1 እና 2 ዓመታት የነበራቸው የህዝብ ድጋፍ ከዳር እስከ ዳር ምንም የመንግስት መዋቅርና ስርዓት ባይለወጥ ኢቭን በብሔር ፖለቲካ የማያምኑ ፓርቲዎች ሁሉ አሁን ለውጥ አለ፣ ለለውጥ ምቹ ሁኔታ አለ። ስለዚህ ይሄ ስርዓት እንደግፈው ስርዓቱን የሚቃወሙ ሰዎች ሁሉ ወደ መደገፍ የመጡበት ቤዚክ የሚባል ተቃውሞ ያልነበረበት ስርዓት ነው። በዚህ ውስጥ የሽግግር መንግስት ስትጠይቅ ስልጣን አካፍሉኝ ነው እንጂ ሌላ ምንም የሚሸጋገር ነገር የለም። ጠቅላይ ሚኒስትሩም ደጋግሞ ሽግግር የሚባል የለም እኔ አሻጋሪያችሁ ነኝ ሲሉ ነበር። ሌሎች ተቃዋሚዎችም አሸጋጋሪ አንፈልግም እሳቸው ያሻግሩን ሲሉ የነበሩ ናቸው። በመሃል ይሄ እንግዲህ የመጣው ከምርጫ ወዲህ ምርጫው ሊካሄድ ሰሞን መንግስት ያልቃል፣ ኮቪድ መጣ፣ ምርጫው ሲራዘም ከዚህ በኋላ ሌጂቲሜት መንግስት የለም፣ ሁላችንም አንድ ላይ ሆነን ነው መግዛት ያለብን። የመንግስት ሌጂቲሜሲ ሲቀበሉ የነበሩ ሰዎች ከመንግስት አቅም ውጭ በሆነ ችግር ምርጫው ለ1 ዓመት ሲራዘም ነው የሽግግር መንግስት ጥያቄ መጣው። ይሄ የሚያሳይ በግልጽ ስልጣን እንጋራ ፖለቲካዊ ሂደቱን የሀገሪቱ ህገ መንግስት የሚፈቅደውን ስርዓት መጠበቅ አልፈለጉም። ኦኬ እሺ ምርጫው ተካሄደ። ምርጫው ከተካሄደ በኋላ ውጤቱን አልተቀበሉ፣ የተቀበሉ አሉ። ይሄ እንግዲህ የሚያሳይህ ቤዚካሊ የዚህ የሽግግር መንግስት ጥያቄው ስልጣን ጥያቄ ነው። በልደቱም በመራራም በነ አቶ ያሬድ ጥበቡ መካከል ያለው ልዩነት የግለሰቦች እና የወቅቱ በተለያየ ወቅት መነሳቱ ነው እንጂ ከጃዋር ጀምሮ ከኦፌኮ ጀምሮ ከኦነግ ጭምር የሚነሱ ጥያቄዎች የስልጣን መጋራት ጥያቄዎች ናቸው። አመሰግናለሁ። ለምሳሌ እንግዲህ ይሄ የ21ኛው ክፍለ ዘመን የፋሺስት ኃይል የሚባል ድርጅት ህወሓት እና ኦነግ በአሸባሪነት በህዝብ ተወካዮች ምክር ቤት ተፈርጇል። ወንጀለኛ ድርጅት ነው። ይህንን ወንጀለኛ ድርጅት በምድር ላይ ከሚያደርገው ጥፋት፣ ወረራ፣ ግድያ፣ ዘረፋ ባሻገር እንደገና ደግሞ 30 ዓመት የፈጠሩት እነሱ የፈጠሩት ስርዓት ነው። እነሱ በፈጠሩት ስርዓት መዳኘት አልቻሉም። ተመልሶ እንደገና ይህንን ድርጅት ወደ ስልጣን የሚመጣበትን ነገር በዚህም የሽግግር ሰነድ አዘጋጆች በኩል የሞራል፣ የፖለቲካ፣ የህግ ከማህበራዊ ጉዳይ አንጻር እንዴት ትመለከተዋል? በጣም እኔ እንግዲህ ሰነዱን ሳነባ አንዱ የገረመኝ ነገር አስቸኳይ ተኩስ አቁም እንዲደረግ እናሳስባለን ይላል። ይሄ ሰነድ ከመውጣቱ በፊት መንግስት ዩኒላተራሊ በግሉ የተኩስ አቁም አውጇል። መንግስት ያን የተኩስ አቁም አውጆ ለህወሓት እድል ሲሰጠው ህወሓት በተቃራኒው ይዞ የመጣ ወያኔ የጦርነቱን ቀጠና ከትግራይ አውጥቶ ወደ አማራ ክልልና ወደ አፋር ክልል ያዛመተው። በማግስቱ የሰጡት መግለጫ በትግራይ ጦርነት በህግ ማስከበር ጦርነት ተሳትፎ ያላቸውን አካላት ሂሳብ እናወራርዳለን፣ ሻዕቢያንም ኤርትራንም እንወራለን እስከ ማለት ነው የደረሰው። አቶ ጌታቸው ወጥቶ መግለጫ የሰጠበት ጉዳይ ነው። ይሄ የሚያሳይ ሰነድ አቅራቢዎቹ ራሱ የህወሓትን አግሬሲቭ የሆነ አቋም፣ የህወሓትን ተናቋሽ የሆነ ግፊት ማየት እንኳን አልፈለጉም። ሰነድ ውስጥ ይህን ማካተት ይችሉ ነበር። የተኩስ አቁሙ መንግስት ላይ ብቻ ሳይሆን በተቃራኒም ሳይድ ተኩሱን እየገፋ ያለ ግጭቱን ወደ አዲስ አበባ አምጥቶ አሁን እኮ ከመንግስት የመገልበጥ
መንግስትን በኃይል የመገልበጥ ጉዳይ ሆኗል። ስለዚህ መንግስትን በኃይል መገልበጥ አንደኛ ህገወጥ ነው። በመንግስት በኃይል የተገለበጠ ሀገር ተቀባይነት የለውም። በአፍሪካ ህብረትም ደረጃ ቲፒኤልኤፍ ወይም የትግራይ መከላከያ የሚባለው እያደረገው ያለው ስርዓቱን እና መንግስትን በጉልበት መጣል። ለዚህ ወታደራዊ እቅድና ሂደት ደግሞ ደጋፊ አካሎች ያስፈልጋሉ። ለዛ ሽግግር የሚሆኑ ምንድነው እርሾዎችን ነው በእነ አቶ ያሬድ በእነ አቶ ታምራት በኩል እየመጣል። ስለዚህ እነዚህ ሰዎች በሞራል ይሄን የማንሳት አቅም ያላቸው ሰዎችም አይደሉም። በዚህ ስርዓት ውስጥ ሆነው ህዝብን በማንነቱ ያስገደሉ ያስጨፈጨፉ በተለይ አቶ ያሬድ እና አቶ ታምራት የአማራ ህዝብ ደመኛ ጠላት ተብለው ሊፈረጁ የሚገባቸው እንጂ ዛሬ ከህወሓት ጋር ሆነው ዳግም ባርነት ዳግም ቀንበር በአማራ ህዝብ ላይና በቀሪው ኢትዮጵያ ህዝብ ላይ ለመጫን የሚደረገውን ምንድነው የሚባል ሂደት ማንም ሰው በቀና ያዋል ብዬ አልገምትም። በናረዳድ አመሰግናለሁ አያሸት። አንድ ጥሩ ነገር አሁን የታየው የቀድሞው የኢህዴን መስራችና በኋላ ፊተኛና ኋላ ናቸው አቶ ያሬድ ጥበቡና አቶ ታምራት ላይኔ። በኋላ አቶ ያሬድም ምንም ቢሆን እንግዲህ እርሊ ቢለቁም አቶ ታምራት ላይኔ ግን በተለይ ለህወሓት አሽከር በመሆን ድርጅቱን ተላላኪ በማድረግ እንዲያውም ጠቅላይ አቶ ያሬድ ጥበቡም ትናንትና ካንተ ጋር ለዚህ ውይይት ዲስከስ ስናደርግ አብሮ ከነ ታደሰ ጥንቅሹ ጋር ሆኖ ለህወሓት ይሰልለን የነበረ ነው ብሎ ኢህዴንን እንግዲህ ከህብረ ብሔራዊ ፓርቲ ወደ እነመለስ አሽከርነት ያደረገ ፓርቲ ነው። በግል አቶ ታምራት አንዱ ናቸው፣ ሊቀመንበርም ነበሩ 18 ዓመት ሲታሰሩ ድረስ። የአማራ ህዝብ የሰሩትን ጥፋት የአማራ ህዝብን ያዋረዱበት የአማራ ህዝብን የህወሓት አሽከር ያደረጉበት ታሪካዊ ስራቸው ዘወትር የኢትዮጵያ ፖለቲካ ታሪክ በተነሳ ጊዜ ሁሉ የሚታሰቡ ሰው ናቸው። ታስረውን ከወጡ በኋላ የአማራ ህዝብ ይቅር ባይ በመሆኑ ያለ አግባብ እሳቸውንም ካባ ልብሶ ዋግ ላይ ከባለቤታቸው ጋር ሸልሞ ምንም አይደለም በቃ እንደው ይቅር ለእግዚአብሔር ባላቸው ማግስት እንደገና ያው ነባር ያድርባይነትና ለህወሓት የማደር ፍላጎታቸው አገርሽቶ ዛሬ ህወሓትን ደግፈው ይሄን ነገር ሲያደርጉ የአማራ ህዝብ ይሄንን ታሪክ የሚጥለው ነገር አይደለም። ስለዚህ እነዚህ ሰዎች በዚህ ደረጃ ላይ አይናቸውን አውጥተው ህወሓትን ደግፈው ሲመጡ ቢያንስ እንዲህ አክብሮ የሰጣቸውን እድል የአማራን ህዝብ ጥቃት፣ ጉዳት፣ ወረራ ሳያወግዙ ይሄንን ነገር ሳታደርግ ወደ መንግስት ላይ ጫጭና ህወሓትን መርዳቱ እንደው ተገቢ ነው ወይ? ወዴትስ አቅጣጫ ይሄዳል? ይሄንን ነገር የአማራ ህዝብ ሲቀበለዋል ወይ? ወሎ ክፍለ ሀገሩ ተይዞበት እስቲ ይሄን አንድ ላይ አጣቅሰ የሰዎቹም ሰብዕና ለዚህ ነገር ድርጊት ጥንስስ እንደሆነ ስለሚታወቅ ነው። ዛሬ እንደ ድል ሆኖ 1983 አይደል የአማራ ህዝብ ንቃተ ህሊና አሁን ያለውና ከዛሬ 30 ዓመት በፊት የነበረው አንድ አይነት አይደለም። ህዝቡ በሂደት በመማርም በትግልም በድርጅት መስፋትም የማህበረሰቡ የራሱን የፖለቲካ ግንዛቤ የወቅቱን የሚረዳበት የፖለቲካ አረዳድ እያደገ መጥቷል። እነ ታምራትና መሰሎቹ አሁን በአማራ ህዝብ ውስጥ ምንም አይነት ቦታ የላቸው። የምታየው ነገር ግን እድሉን ቢያገኙ በኃይል ግዛቱን የሚወር በወታደራዊ ኃይል ሊያስተዳድር የሚችል ወታደራዊ ኃይል ቁጥጥር ስር ቢወድቅ እነዚህ ሰዎች በፖለቲካ መስክ ተሰማርተው ህዝቡን ዳግም ለጭቆና ለመዳረግ ምንም ቅንጣት ያህል ሀፍረት ጥርጣሬ የሌላቸው ሰዎች ናቸው። ስለዚህ የአማራ ህዝብ ራሱ እንደ ህዝብ የተጣለበት ከፊቱ የመጣበት አደጋ እያየው ስለሆነ መላ ህዝብ ገበሬ፣ ህፃን፣ ተማሪ፣ ምሁር ከሊቅ እስከ ደቂቅ እየተሳተፈበት ያለ ስለሆነ እንደነዚህ አይነት አድርባዮች ቦታ አይኖራቸው። ግን ለውጥ አንዳንዴ ጥሩ ነው። በማህበረሰብ ውስጥ የሚጠራና የሚታረም አመለካከቶችን አጉልቶ ያሳያል። ከዛ ውስጥ አንዱ ይሄ ሽግግር ጊዜ ለኢትዮጵያ ህዝብ ለአማራ ህዝብም የሚያሳየው የማጥራት ራሱን መልሶ ሪኮንስትራክት የማድረግ ሂደቶችን በግልጽ ማየት የሚያስችል። ሁለተኛው ነገር እኔ የምረዳው መንግስትን መቃወም ትችላለህ። ፖለቲካ የፖሊሲ ጉዳይ ነው። የመንግስትን ፖሊሲ ልትቃወም ትችላለህ። የመንግስትን አሰራር ልትተች ትችላለህ። መንግስትና ሀገር ግን የተለያየ ነገር ነው። ምንም መንግስት በሀገር ውስጥ የሚሰራም ቢሆን
መንግስትና ሀገር የተለያዩ ናቸው። ሀገራት ይሄዳሉ፣ መንግስታት ይቀያየራሉ፣ ሀገሮች ግን ቋሚ ናቸው። እና እነዚህ ሰዎች እየሰሩ ያሉት ከመንግስት ጋር ባላቸው የፖሊሲ ግጭት፣ ከመንግስት ጋር ባላቸው የስትራቴጂ ልዩነት፣ ከመንግስት ጋር ባላቸው የፍልስፍና ልዩነት አይደለም። እነዚህ ሰዎች እየሰሩ ያሉት የውጭ ኃይላት በመንግስት ላይ ሊጭኑ የሚፈልጉትን አይነት አስተዳደር እንዲመጣ የማዋለድ ተግባር። ቀደም ሲልም አንተ ከፕሮፌሰር አይሳክ ጋር አንድ ውይይት ነበራችሁ ፕሮግራም የሰራው። ያ ቪዲዮ እንግዲህ አይተው ሊሆን ይችላል፣ አይተዋል በሶሻል ሚዲያ ሰርኩሌት ሲደረግ። እሱ ቪዲዮ የመጣበት የእሱ ቪዲዮ ሐሳብና እና ያሬድ ጥበቡ የተነጋገሩበት ሐሳብ አንድ አይነት ስለ ሽግግር መንግስት። ይሄ በፈረንጆች የሚገፋ ሐሳብ ነው፣ ይሄ ደግሞ በአገር ልጆች የሚገፋ ሐሳብ። የመጡበትን ጊዜ ደግሞ መመሳሰል ስታየው ሌላ ከውጭኛ የማናውቀው የውጭ መንግስታትም ሊሆን ይችላል ከቲፒኤልኤፍ ውጭ የዶክተር አብይ መንግስት እንዲወገድና በኢትዮጵያ ውስጥ ሌላ አስተዳደር እንዲመጣ፣ የአስተዳደር ደግሞ ምርጫ ተካሂዶ ሙሉ ህዝብ እስከሚቀበለው ድረስ ራሱን የቻለ መንግስት ሊሆን ስለማይችል ለዛ የሚዘጋጁበት ሂደት ያለ ነው ይመስል። እነዚህ ሰዎች በመንግስት ግልበጣ ላይ ተባባሪ ናቸው። እነዚህ ሰዎች ከሽብርተኛ ድርጅት ጋር አብረው በመስራት የሽብርተኛ ድርጅትን አቋም በማራመድ የሞራልና የፖለቲካ ድጋፍ በመስጠት እነዚህ ሰዎች አብረው በወንጀል መጠየቅ የሚገባቸው ሰዎች ናቸው። ዛሬ ታምራትና ያሬድ የወንጀል ተባባሪ ናቸው። በመንግስት ላይ አገር በመክዳት ላይ የሚደረግ ወንጀል ተባባሪ ናቸው ብዬ ነው ልረዳው የምችል። ሰነዱ ምንም ዓላማው ጥሩ ቢሆንም የሚፈልገው እንዲመጣ የሚፈልገው ውጤት ግን የመንግስትን መገልበጥ ስለሆነ ይሄ ደግሞ በአንድም በሌላም መንገድ የፖለቲካና የሀገር ክደት ወንጀል ሊሆን የሚችል። አመሰግናለሁ። አሁን ዝም ብለህ ስታስብ ለምሳሌ በዚህ በፋሽስት ድርጅት እና እርኩስ ኃይል ነው የአማራ ወልቃይትና ጠገዴን ሰቲት ሁመራን እና ራያን በጉልበት 30 ዓመት ይዘው ማለት ነው። አሁን ዛሬ ራሱን የትግራይ ኃይል ብሎ የሚጠራው የቀድሞ ኤታማዦር ሹም ጻድቃን ገብረትንሳኤ እነ ክንፈ ገብረ መድኅን በነ ታምራትና በቀሩትም አስተናባሪነት ይሄ የአማራ ቦታ ሲያዝ የነበሩበት ቦታ በትግል በቆዩበት ጊዜ ሲያበላቸው ሲያጠጣቸው በደርግ እየተረሸነ ሽፍታ ደብቃል፣ ወንበዴ ደብቃል፣ የሀፓን ደብቃል እየተባለ ብዙ ነገር ሲያደርግ የነበረን ህብረተሰብ መጨረሻ ላይ ሸጠውታል። ይሄ መቼስ ሌላ በታሪክ የሚያወቃቅስ ነው። ይሄ የሽግግር መንግስት አሁን አማራ በህይወቱ በደሙን ከፍሎ የያዛቸውን ቦታዎች እንዲህ ባጭር ለትግራይ ለቁ በልዩ አስተዳደር ሆኖ የምዕራብ ትግራይ በሚዲያ መጡትን በታሪክም በፖለቲካ በምንም ነገር ተቀባይነት የሌለው በህብረተሰቡ ባህልም አለና እነዚህን ቦታዎች በማድረግ ሰላም ይመጣል ብለው እንዴት ሊያስቡ ይችላሉ ብለህ ትገምታለህ? እነሱ ሰላም እንዲመጣ እኮ አይደለም ህወሓት እንዲያንሰራራ፣ ህወሓት የነበረውን በራሱ ጥጋብ በራሱ እብሪት ከመንግስት ተገፍቶ ወጥቷል። መንግስት ለዚህ እብሪቱ ተመጣጣኝ የወታደራዊ እርምጃ ወስዶበታል፣ የፖለቲካ እርምጃ ወስዶበታል። መድኃኒት የለም፣ ገንዘብ የለም፣ መሰረተ ልማቶች ወድመዋል። ህወሓት አሁን እየተማረ ነው፣ ከጥፋቱ እየተማረ ነው። ለድርድር እንኳን ሊቅረብ ቢል የሚጠይቃቸው ነገሮች መሰረታዊ ጥያቄዎች ናቸው። በነፃ ሲያገኘው የነበረ ነገር ነው፣ ገፍቶ ጥሎት የሄደው ነገር ነው። ስለዚህ ዛሬ ትግራይ ወደ ድርድር ይደረግ፣ ትግራይ ከያዘው ክልል ለቆ ይውጣ ሲባል ትግራይ ከጦርነቱ በፊት የነበረችውን ቲፒኤልኤፍ እንዲያስተዳድር፣ ይሄ ማለት እኮ ለትግራይ ህዝብ በህወሓት ጭቆና ስር እንዲቀጥል መፍቀድ። ህወሓትን የሚቃወም ትግሬ ይኖራል፣ ህወሓትን የማይደግፍ ሰው ሊኖር ይችላል፣ ፖለቲካም ጉዳዩ ያልሆነ ሰው አለ። ስለዚህ መንግስት የነዛ ሁሉ ዜጎች መንግስት ነው። ስለዚህ ትግራይን ለህወሓት መፈንጫ ትቶ መውጣት፣ ትግራይ ዲፋክቶ የተገነጠለች ክልል እንድትሆን አድርጎ መውጣት ለመንግስትም አሳሳቢ ስለሚሆን እንዲህ አይነት ነገሮች መንግስትም ራሱ የትግራይን ችግር ሲያስብ በዛ ፍሬምወርክ ውስጥ መረዳት ያለበት ይመስለኛል። እንግዲህ በተደጋጋሚ ባለፈው ጦርነቱ ከተጀመረ ጀምሮ አንድ የፌርነስ ፋላሲ ይታያል። በተለይ ሰሜን አሜሪካ አካባቢ ባሉ ሚዲያዎች የፖለቲካ አራማጆችም የመጀመሪያው ነገር በተለምዶ ከመንግስት ጋር ኦፍኮርስ መንግስት መተቸት አለበት፣
መንግስት ጉድለቱ መነገር አለበት። መንግስት ሀርሽ በሆነ መንገድም ክሪቲሳይዝ መደረግ አለበት። አሁን ከጠቅላይ ሚኒስትር አብይ መንግስት ጋርና ከብልጽግና ሳይሆን ታላቂቷን ኢትዮጵያን ነው የምናየው እና እነዚህ ሰዎች ይህንን የወንበዴ ኃይል በመደገፍ እሱም ፌቨር የሚያደርግ አሁን ቅድም ያነሳው ነገር ታይሚንጉ በጣም ወሳኝ ነው። ፕሮፌሰር ኤፍሬም ይስሐቅና የቀድሞ የአሜሪካን አምባሳደሮች የአሜሪካና የአውሮፓ አምባሳደሮች እና ብርሃነ ገብረ ክርስቶስ ቀርበው ያሉት ይህን የሽግግር መንግስት እሱን እዛ እንደ ድርጅት ተወካይ እንደ ትግራይ ተወካይ ሆነው ይሄ ደግሞ እንደገና በነሱ ሰሮጌት ሆነው በነሱ በኩል የቀረበ ኢትዮጵያን የማፍረስ ታላቅ የተቀነባበረ ነገር እንዳለ ከዚህ መረዳት ይቻላል። ምናልባት እንደው በጣም በማቻቻል ነገሩን ሚዛናዊ በሆነ መንገድ እንመልከት እንኳን ቢል ይሄ ሰነድ ለአማራ ህዝብ ቦታውን ለተነጠቀ ወገኖቹ ላለቁበት በግብፅ 30 ዓመት ሐውልት አሰርተው ሊያስያሸማቅቁት የኖሩትን የአማራ ህዝብ ሁለተኛ ትልቅ ብዛት የህዝብ ቁጥር ያለው ምን አይነት ትርጉም ይሰጠዋል ብለው ይገምታሉ? ይሄንን የአማራ ህዝብ ይቀበላሉ ብለው ይገምታሉ? ወይንስ ስለ አማራ ህዝብ የሚሰጡት አስተያየት ምን አይነት የተዛባ ስሜት ቢኖራቸው? እኔ እንግዲህ አንብቤው እስከገባኝ ድረስ እነዚህ ሰዎች በሰነዱ ላይ ባይጠቅሱትም ታሳቢ ያደረጉት አስተሳሰብ አለ። ወያኔ አሸንፎ አዲስ አበባን ይቆጣጠራል ብለው ያስባሉ። ስለዚህ ወያኔ በጉልበት አሁንም ግማሹን የአማራ ክልል ይዟል፣ ወሎን ይዟል። የተወሰነ ቦታ እንግዲህ ሊቀየርም ይችላል። ይሄ ከመንግስት ወታደራዊ እርምጃ ጋር በተገናኘ ግን እነዚህ ሰዎች መንግስት የህወሓትን በአንድ መስመር ግስጋሴ አይተው መንግስት እንደሚወድቅ ወያኔ በቦታው እንደሚገባ እነሱ ታሪካቸውን ነው እየደገሙት ያሉት። ከ1983 በፊት የነበሩ ሂደቶች ተመልሰው ይደገማሉ፣ ታሪክ ራሱን ይደግማልና ለዛ እንዘጋጅ የሚል አስተሳሰብ ያላቸው። ይሄ ሰነድ ባጭሩ የአማራን ህዝብ እጅና እግር አስሮ ለወያኔ የሚያስረክብ ብትስማማ እንኳን መንግስት ቢወድቅም የሚመጣው ድርድር በእንደዚህ አይነት መልኩ 4-5 የውጭ ሀገር ኑሮ የሰለቸው ስደተኛ የሚያዋልደው አይነት ሽግግር አይሆን። ከዚህ በኋላ የሚመጣው ለውጥ አገር ውስጥ የሚመጣና አገር ውስጥ የሚጀመር ነው። መንግስት እንኳን ባይኖር አገር ውስጥ ያሉ አገር ውስጥ የሚኖሩ መሪዎች ይኖራሉ፣ የእንቅስቃሴ መሪዎች እንጂ እንደነዚህ በናሬት ጥበቡ አይነት ሊመጣ የሚችል ለውጥ አይደለም። ኢቭን እንደውም አንዳንድ ተረት አለ፣ በጋና አንድ ተረት አለ። ከመልእክቱ ይልቅ መልእክተኛው ከባድ ነው። መልእክቱን ይዞት የሄደው ሰው አንዳንዴ ከመልእክቱ በላይ ከባድ ሊሆን ይችላል። እናቱ ያሬድ ሐሳቡን ስላመጡት አይደለም፣ ሐሳቡን እነሱ ማምጣታቸው በራሱ የዚህን የሽግግር ሐሳብ ጥርጣሬ ውስጥ የሚጥለው ነው። እነዚህ ሰዎች በተደጋጋሚ በወያኔም ተበድለው ባለስልጣንም ሆነው ከዚህ ሐሳብ ያልተፈወሱ ሰዎች ናቸው። ስለዚህ እነሱ ይሄን ሐሳብ ይዘው መምጣታቸው ራሱ ህዝብ በቀናና በበጎ የሚያየው ሐሳብ አይደለም እና እዛ ደረጃ ነው እምነታቸው ክሬዲቢሊቲያቸው የወደቁ ሰዎች ናቸው። የስ አያሸቴ አሁን እነዚህ ሰዎች የፖለቲካዊ ጀርባቸው የፖለቲካዊ ታሪካቸው እጅግ በጣም የቆሸሸ ነው። የአቋም ሽግሽግ ሊያደርጉ ይችላሉ፣ ግን የተሰጣቸውን እድል በሙሉ በመቀበል በኢትዮጵያ ህዝብ ላይ ሲቀልዱ ሊኖሩበት የሚችል ነገር ግን ይኖራል ተብሎ አይታሰብም። ይሄ ፖለቲካዊ ደዌ ነው። ይሄ ፖለቲካዊ ደዌ እንግዲህ ሌላ ህክምና ሊፈልግ ይችላል። ጠቅላይ ሚኒስትር አብይን አንመጥናቸውም፣ እሳቸው ታላቅ ናቸው፣ እኛን ህዝብ አሳንሰው ጠቅላይ ሚኒስትሩን አጉልተው ሲናገሩ የነበረ ሰውዬ በአመታት ላማክራቸውም እፈልጋለሁ ብለው ብዙ ነገር ይሉ የነበሩ ጠቅላይ ሚኒስትሩን ከታምራት ላይ ነው የቀድመው አብረን ኢንተርቪው ስናደርግ አለ ስልጣን ሊሰጡኝ ነበር ጠቅላይ ሚኒስትሩ፣ ባለቤቶቻችን አንድ ላይ ነው የሚያመልኩት፣ ብዙ ነገር እንሰራለን ብለው በኋላ ግን ሲወጡ ዩተርን አድርገው የወያኔ ጉያ ውስጥ ነው የገቡት። እነዚህ ሰዎች አሁን ለኢትዮጵያ እንደ አገር መቀጠል ተቆርቋሪ ናቸው ብለህ ታስባለህ? እኔ አላስብም። ለምንድን ነው ስደት በራሱ ማጣት በራሱ የሚፈጥርብህ የስነ ልቦና ቀውስ አለ። እነዚህ ሰዎች ስልጣንን አይተዋል። ስልጣን ምን ያህል ምን ጥቅም ይዞ ሊመጣ እንደሚችል ያውቁታል። በኃይል ተገፍተው ቢወጡ ያ ነገር እንደኔ መረዳት በህሊናቸው ላይ ጠባሳ ጥሎባቸው ያለፈ ጓደኞቻቸው ሁለተኛ ወደ ስልጣንስ ቢመጡ ከመዝረፎች ሌላውን ዝርፊያ ከማስተማሮች ምን ሊያደርጉ ይችላል? እና አንዳንድ ጊዜ
ጠቅላይ ሚኒስትሩ እነዚህን ሰዎች አለማቅረቡን በራሱ የተሻለ ነገር ነበር ብዬ ላስብ ይችላል። አመሰግናለሁ። እንግዲህ በአብዛኛው የሰዎቹ ማንነት ላይ ያተኮርንበት ዋና ጉዳይ የሰዎቹ ፖለቲካዊ ማንነት ይተዋወቅ እንደነበረ ይሄ የፖለቲካል ቻሜሎን አይነት ነገር በጣም ይሄ ስስታዊ ባህሪ መታየት ስላለበት ህብረተሰቡም ሊረዳው ስለሚገባ ነው። ምክንያቱም ዛሬ ሁሉ ተቆርቋሪ ነኝ ብሎ ትናንት አገሩን ሲንድ የነበረ አገሩን ሲበላ የነበረ ለባዕድና ለወራሪ ቅድም እንዳነሳው በበቂ ሁኔታ ፍትሃዊ የሆነ ነገር ሲያስተናግድ የሌለ ህብረተሰብ ስለሆነ በዚህ ደረጃ ይሄንን ካየን በሰሜን አሜሪካ አንድ ሌላ ተጨማሪ ጥያቄ ላነሳለን ፈልገው አምባሳደር ብርሃነ ገብረ ክርስቶስ እና እዚህ በፕሮፌሰር ኤፍሬም ይስሐቅ ላይ ያለውን ነገር ስትመለከተው ከነዚህ አስተባባሪዎች ጀርባ ከነዚህ ተሳታፊዎች ጀርባ ምን አይነት ነገር ሊኖር እንደሚችል ትገምታለህ? እንግዲህ ወይንስ ሪፍሬዝ ላድርገው ጥያቄ ይቅርታ፣ እነዚህ ሰዎች የሽግግር ሰነዱ አዘጋጅነን ብለው ራሳቸውን የሚጠሩ ሰዎች ቅድም ጥሩ አድርገህ ግንኙነቱን እንዳስቀመጥከው የአምባሳደር ገብረ ክርስቶስ እዛ መገኘት የነ ፕሮፌሰር ኤፍሬም ይስሐቅ ድርጅት ይሄን ማድረግ እንግዲህ የነ ዶክተር ሌኒን ፖስት አብይ አህመድ ጋቨርንመንት ሊሰራ የሚችለውን ነገር ማሰብ እንዲህ ነገር ተያይዘው ተመጋግበው ስለመጡ ለምን ለስብሰባው አልጋበዟቸውም ብለህ ትገምታለህ? በዛው አያይዘህ መልስልኝ። እንግዲህ ህወሓት በ3 በ4 ግንባር ነው ይሄድ ያለው። የዲፕሎማቲክ ቻናሉ አንድ ነው። የዲያስፖራው ክንፍ አንድ ነው። የፌዴራልና ኮንፌዴራሊስት ኃይሎች ደግሞ አንድ ነው። በተለያየ ግንባር በተለያየ መልክ ግን ዞሮ ዞሮ እንደ ወንዝ ተመጋግበው አንድ የሚሆን አይነት ኃይል ነው እየፈጠሩ ያሉት። ሁለቱም መቀላቀል ስላልፈለጉ ይመስለኛል። አይተህ እንደሆነ የተጋበዙ ሰዎች በደንብ ስክሪን ተደርገው የመጡ ናቸው። ዶክተር ሌኒ ከህወሓት ጋር በመስራት የምትታወቅ ናት። ቀና አስተሳሰብ ያላት ናት። ቲም ክለርክ፣ ቪኪ ያማማቶ፣ እነዚህ ሁሉ ሰዎች ህወሓትን የሚደግፉ ህወሓት በአፍሪካ ቀንድ ይከተለው ህወሓት መሪ በነበረበት ጊዜ ኢህአዴግ በአፍሪካ ቀንድ ይከተለው የነበረው ፖሊሲ ለኛ ኢንተረስት ጥሩ ነው፣ እኛ ሶማሊያም ሳንገባ የትም ሳንገባ ጉዳያችን ሲያስፈጽምልን የኖረ ድርጅት ነው። ስለዚህ የእሱ ከስልጣን መወገድ የኛንም ጥቅም ስለሚነካ የመጣውን መንግስት በሱ ልክ ደግሞ ወደኛም አይነት መንገድ መሄድ ስላልሆነ ለውጥ ያስፈልጋል። ይሄ የአሜሪካ መንግስት ደምድሞ ውሎ ያሳደረው ጉዳይ ነው። መንግስት በቀጥታ መገልበጥ ስለማይችሉ ያለው ክፍተት የሀገር ውስጥ የፖለቲካ ክፍተት ተጠቅመው ይሄን አጀንዳ የሚያራምዱ ሰዎች ሲመጣሉ ለነዚህ ግን የፋይናንስ፣ የዲፕሎማሲ፣ የኮሙኒኬሽን ድጋፍ እየሰጡ ሚዲያው የምታየው ዘመቻው ሲኤንኤን በለው ሌላው ቢቢሲ የሚሰጠው ሁሉ ዘመቻ፣ በሌላ በኩል አምባሳደር ብርሃነ ከኋላ ሆኖ በገንዘብም በጥቅምም የገዛቸው ስፖንሰር የሚያደርጓቸው የሚደግፏቸው ኃይሎችን እያሰባሰበ የመንግስት ለውጥ እንዲመጣ የማድረግ አንዱ ሂደት እና ያልጋበዟቸው ኤክስክሉሲቭሊ ለፈረንጆችና ለዲፕሎማቶች ስላደረጉት ይመስለኛል እንጂ የአጀንዳው ታይሚንግ ይዘት ተመሳሳይ ነው። በጣም ጥሩ ነው። እንግዲህ አያሸቴ አሁን ውጭ አካባቢ ያሉ ሚዲያዎች የአሜሪካ ጦር ኢትዮጵያ ውስጥ ገብቶ ከግብፅና ከሱዳን ኢትዮጵያ ሊጠብቃት ይገባል እና ይሄ ቀጥታ የሚሊተሪ ኢንተርቬንሽኑን ኦፊሻሊ የሚደግፉ አሉ። ይሄ እንደው ከአገር ፍቅር ከብሔራዊ ስሜት ከብሔራዊ ጥቅም አኳያ ስትመለከተው ምን አይነት ፋይዳ ይኖረዋል ብለህ ትገምታለህ? ይሄስ ጣልቃ ገብነት በዛው ያልቃሉ ይቀራሉ? ምንድነው በስተመጨረሻው የሚለው ላይ እስቲ ኮሜንት አድርግበት። ይሄ እንግዲህ የሀገር ፍቅር የሚባል ሳይሆን አለማወቅም ሳይሆን አንዳንድ ጊዜ ባለማወቅ የምታጠፋው ነገር አለ አይደል? ከቀናነት ይሄ ከዛ በላይ ነው። ኢትዮጵያ ለሱዳንም ለግብፅም የሚያንስ አቅም የላትም። ምክንያቱም የውጭ ጠላት ሲመጣ የግድ ዘመናዊ የተደራጀ ጦር ብቻ አይደለም፣ በጥፍሩና በጥርሱም ሊዋጋ የሚችል ህዝብ ያለበት ሀገር። እሱ ብቻ አይደለም፣ ተራራ የሚዋጋ ሀገር፣ አየር ንብረት የሚዋጋ ሀገር። ግብፅም ሱዳንም ደጋግመው መጥተው የሞከሩት ነገር እንደው ቀረርቶ ሳይሆን ሁሌ የውጭ ጠላት ሲመጣ እንዴት በአንዴ ሰው እንደሚሰባሰብ ታያለ። መሪውን የሚያምንና የሚከተል ህዝብ እና ማንም ሀገር በአሜሪካ ጥበቃ ውሎ ያድር። ይሄ እኮ ለእኛ እንደ ስድብ፣ እንደ ሳውዲ አረቢያ እንደ ኩዌት እኛ በሰው እየተጠበቅን ልንኖር አንችልም።
3000 ዘመን በሰው ተጠብቆ ማያውቅ ህዝብ እና የህዝብንም ክብር የሀገርንም ክብር የሚያዋርድ አስተያየት ምናልባት ይሄ ካለማወቅ የመጣ ነው ብዬ አላስብም። እንዲህ አይነት አጀንዳ የጣልቃ ገብነት አጀንዳን እንዲገፉ የሚያደርጋቸው ሌላ ምክንያት ሊኖር ይችላል እንጂ አሜሪካ መንግስት ኢትዮጵያ ውስጥ ገብቶ ከግብፅና ከሱዳን ያስጥለናል ማለት በዚህ ዘመን እንግዲህ ይሄ ከድንቁርናም በላይ የሆነ ነገር ነው። ይሄንን ብሔራዊ ውርደት እና አገር ላይ በተቀነባበረ አጀንዳ ድርጊት ላይ መሳተፍ የአገር ክህደት ነው ተብሎ መታሰብ ይችላል። አሁን ውጊያው የተለያየ ውጊያ ነው ያለው እና በተለይ እንግዲህ ሰሜን አሜሪካ እና አውሮፓ ላይ ያለው ህብረተሰብ ከብዙ ነገር ጫና አኳያ የኢትዮጵያን ፖለቲካ በቅጡ እንደው ተደርቶ ገብቶት ፖለቲካዊ ተሳትፎ ያደርጋል የሚል አስተያየት አለ? የለኝም። የዲያስፖራ ፖለቲካ ሁሌ እንግዲህ ሪቮልቭ የሚያደርገው የሚዞረው አንደኛ በተወሰኑ ግለሰቦች ላይ ነው። ሁለተኛው ደግሞ ግልጽ ዓላማና ግብ ባለው መልኩ የተደራጀ አይደለም። ሰው ሩቅ ስለሆነ ከሀገሩ ብሶት፣ ጭቆና ምናምን ሲገፋው ወው ብሎ የሚወጣ እንዲህ አይነት ነገሮች ሲጠፋ ደግሞ መደበኛ ኑሮ የሚኖር በውጭ ሀገር ያለ የፖለቲካ ስራ እንደ አድቮኬሲ እና እንደ አክቲቪስት ነው እንጂ ምን እየተካሄደ ነው የሚለውን በቅጡ እንኳን የሚረዳ አይነት አይደለም። ቁጭት በደል ሲመጣ የሚወጣ ከዛ ውጭ ሰላም ከሆነ የማይኖር ኃይል ነው። ፖለቲካ ደግሞ መደበኛ የዕለት የዕለት ስራ ነው። የዛሬ ብቻ አይደለም፣ የነገም ስራ ነው፣ ወደፊትም ስራ ነው እና በዛ ደረጃ የሀገሪቱን ፖለቲካ ቅራኔ ተረድቶ ነው ሰው አሉ ያን የሚረዱ ሰዎች አሉ። አክቲቭሊ ፓርቲሲፔት የሚያደርጉ ሰዎች አሉ። ግን አብዛኛው ሰው በየዋህነት በሀገር ፍቅር በቁጭት የሚወጣ ነው። ሰው ሲሞትም ተቃውሞ የሚወጣ እንደዚሁ ደግሞ ጫና አለ ብሎ ሲያስብ መንግስትን ደግፎ የሚወጣ ማለት ነው። አዎ እንግዲህ አንዱ ነገር አሁን መንግስትም ለምሳሌ የዲያስፖራ ፖለቲካ በተለይ ዲያስፖራን በሚመለከት ተሳትፎ አናሳ ነው። በመንግስት በኩልም ሆነ ዲያስፖራው ራሱን የሚመለከትበት መንገድ ደግሞ እጅግ በጣም የተጋነነ ነው። ወሳኝ የሆነ የፖለቲካ ተጽዕኖ መፍጠር ይችላል ተብሎ ነው የሚታመነው። በተግባር ግን አሁን እዚህ እንደምታየው እንደሱ አይነት ነገር አይደለም። ምናልባት ዲያስፖራው በአገሩ ፖለቲካ ላይ በምን መንገድ ሊሳተፍ ቢችል በሚኖሩበትን ቦታና አገር ላይ ፖለቲካሊ አክቲቭ የሆነ ፖለቲካሊ ኮንሽስ ሆነው እንዴት ሊቀጥሉ ይችላሉ ብለህ ታስባለህ? አንደኛ በውጭ የሚኖሩ ማህበራት መደራጀት አለባቸው። ዜጎች እንደ ግለሰብ ፓርቲዎች ቅርንጫፍ ቢሮ ሊኖራቸው ይችላል። ያን ያህል ትልቅ ኢምፓክት የሚያመጡ ላይሆኑ ይችላሉ። እንደ ማህበር መደራጀት ግን በጣም ኢምፖርታንት። ለምሳሌ በተለያዩ ሀገር የኤርትራን ኮሚኒቲ እና የኢትዮጵያን ኮሚኒቲ ብታወዳድራቸው የቁጥር ልዩነት ምንም ትርጉም እንደሌለው ታያል። የኤርትራ ህዝብ ትንሽ ሆኖ ግን በጣም የተደራጀ መሪውን የሚሰማ የትም ቦታ ሲሄዱ ኢምፓክታቸው ፌልት የሚደረግ ሰዎች ናቸው። እኛ ደግሞ ትልቅ ቁጥር ይዘን ብዙ ህዝብ ይዘን በውስጥ ብዙ ችግር ስላለብን ለአንድ ጉዳይ ሁሌም አንድ ሆነን የምንሄድ ሰዎች አይደለም። ስለዚህ መጀመሪያ እነዛ ነገሮች መቀረፍ አለባቸው። እንደዚህ ጋር እንደ ሀገር በስደት ስንመጣ በስደት የሚኖር ሰው መጀመሪያ ራሱን እንደ ኮሚኒቲ ቢውልድ ማድረግ አለበት። ከዛ በኋላ የሚመጣው ፖለቲካል ተጽዕኖ የራሱን ችሎ የሚመጣ እና የምታየው ሰው በአመለካከቱ ቢለያየ በተለይ በውጭ ያለ ሰው በንግግር ችግሩን መፍታት ይችላል ተብሎ የሚታሰብ እና እዛ ደረጃ እድገት እስከሚደርስ ድረስ ኮሚኒቲው እንግዲህ የራሱን ተፈጥሯዊ እድገት ማደግ አለበት ብዬ አስባለሁ። ግን ሀገር ውስጥ ላለው ነገር እንዴት ማገዝ ይችላሉ ለሚባለው እንዲያው መንግስት ኢንቨስትመንት ምናምን ከሚለው ውጭ በእንደዚህ አይነት ጊዜ ባሉበት ሀገር የፓርላማ ተወካዮቻቸውን በማስጨነቅ አንድ ድምፅም እዚህ ሀገር ማተር ስለሚያደርግ በማስጨነቅ ግፊት በመፍጠር ለሚፈልጉት አጀንዳ ተሰሚነት እንዲፈጥሩ ማድረግ ይቻላል። ለዛም ግን መደራጀትን የመሰለ ነገር የለም። ጥሩ ነጥብ አይተሃል። አሁን ለምሳሌ ኢትዮጵያውያን በሀገራችን ፖለቲካ ላይ ያለንን የመከፋፈል ያክል ውጭ ሀገር አሁን ለምሳሌ እዚህ በምንኖርበት ካናዳ ስታይ
የዚህ የግሬተር ቶሮንቶ ኤሪያ የኦታዋ ሌላ በእያንዳንዱ በክፍለ ሀገር ደረጃ ነው ማህበር ያለው ቅርንጫፍ ነው የሚመስለው የሰራተኛ ማህበር ነው የሚመስለው ኮሚኒቲ አይመስልም የሰሜን አሜሪካ ስትሮንግ ኮሚኒቲ ሊኖር ይገባል አሜሪካ ውስጥ 52 ኮሚኒቲ አለ እዚህም እንደዚሁ አለ በዛ ላይ በብሔር የተከፋፈሉ ነገሮች ናቸው ያሉት በጋራ መቆም አይቻልም ለጋራ ጉዳይም ጭምር ማለት ነው እንኳን ለኢትዮጵያ በምስራቅ አፍሪካ በአፍሪካ ሌቭል ማህበራት ሊኖሩን ይገባ ነበር በመኖርበት ሀገር ድምጽ የሚሸጥበት ሀገር ስለሆነ በድምጽ ነው የምትገዛው ከሰባዊነቱን ባሻገር ከፖለቲካው ባሻገርና ይሄ እንግዲህ የኤምባሲዎቻችንም እንግዲህ አንተም እንደ ውጭ ጉዳይ ሚኒስቴር ውስጥ ረጅም ጊዜ እንዳገለገለ ሰው የውጭ ለምሳሌ የኤምባሲዎቻችን የሚስዮኖቻችን ተልእኮ ምን መሆን አለበት ኢትዮጵያውያን እስከዚህ ከተለመደው ባለፈው 30 ዓመት እጅግ በጣም ያረጀና ያበጀ the most obsolete የሆነ ነገር ውስጥ እየሄዱ በምንድነው ኢትዮጵያውያን ሲግኒፊካንት እንደ ጁዊሽ ሎቢ አይነታው እንደ ፍሎሪዳ ላይ የኩባ ሎቢ በያሉበት አሁን ሰሜን አሜሪካ ያሉ ኢትዮጵያውያን ዲሲ አካባቢ ላይ ፖለቲካውን የሚዘውረው ነገር ላይ ተጽዕኖ ፈጣሪ መሆን ያልቻሉት ለምንድነው ብለህ ትገምታለህ? እንግዲህ እኔ እንደምረዳው የሀገራችን ፖለቲካ ነጸብራቅ አገር ውስጥ ጥሩ አስተዳደር ሲኖር እንደምታየው አገር ውስጥ ቢደገፍ መንግስት ሲኖር ሰሞኑን እንደምታየው ብዙ ሰው ለሰልፍና ለድጋፍ ይወጣል አገር ውስጥ ጨቋኝ በዳይ የሚጠላ መንግስት ሲሆን ደግሞ እዚህ ኤምባሲዎች ስብሰባ እንኳን ሊያደርጉ አይደለም አምባሳደሮች በጓሮ በረና በመናም ተሽሎክልኮ የሚጠፉበት ሁኔታ ነው የነበረው መነጋገር ምንችል ሰዎች አይደለም ይሄ እንደ ማህበር ያለብን ችግር እንደ ማህበረሰብ እዚህም ብቻ አይደለም ኢትዮጵያም ውስጥ ችግራችን በውይይት ለመፍታት የመደማመጥ ባህል የሌለን ሌላውን በቀናነት ማሰብ ትንሽ ቢቸግረን አይነት ማህበረሰብ ነናል ያ ቀጥታ ተንጸባርቆ ውጭ ሀገርም ታያዋል ባለፉት 27 ዓመት በተቃውሞ ጎራ የተሰለፉ ሰዎች የመንግስትን ስብሰባ ሲያውቁ ሲያበላሹ ምናምን ነው ያ ደግሞ እንደ ትልቅ አርበኝነት ነበር የሚቆጠር የሥርዓቱ ደጋፊዎቹ ደግሞ በአገር ውስጥ ምንም አይነት በደል ይኑር ምንም አይነት ጥፋት ይኑር በቸልታም ያልፉት እንዲያውም ያ በመደረጉ ለመንግስት አድናቆት የሚቸሩ ነበሩ በተለይ አንዳንድ የትግራይ ኮሚኒቲ አባላት ምናምን እንደዚህ ነው የነበሩ ሌሎችም ሰዎች እና የሀገር ውስጡ ነገር ነው ወደ ውጭ የሚመጣው ከዛ በተረፈ የሚደግፍም የሚቃወምም መብቱ ነው ዜጋ ነው የሀገሩ ጉዳይ ይመለከተዋል ስለዚህ ኤምባሲውም ራሱ ለሚቃወሙ ሰዎችም ክፍት መሆን አለበት ለሚደግፉ ሰዎችም ክፍት መሆን አለበት እና ያን አይነት ኤንጌጅመንት በዜጎቹ በመንግስት ኃላፊዎቹም በኩል ካልተፈጠረ ተደማምጠ የምትሄድበት ነገር አይኖርም እንደምታውቀው እንግዲህ ዲያስፖራው በአሜሪካን ሆነ በዚህ ባለፉት 70 እና 100 ዓመታት ውስጥ ኢትዮጵያውያን ለትምህርት ጀምሮ በተለይ አሜሪካ እዚህ ማገር እንግዲህ ከ70 ዓመት ከ60 ዓመት ጀምሮ ይመጣል ባሉበት ሀገር ላይ ተጽዕኖ ፈጣሪ መሆን አልቻሉም የሀገሪቷን የፖለቲካ ስርዓት በደንብ የተረዱ አይመስልም ምክንያቱም ጠንካራ ኮሚኒቲ ስለሌለ ያመጡት የለውጥ አይነቶች ነገሮች የሉም አብዛኛው እንግዲህ ከደርግ መንግስት ወደ ስልጣን መምጣት በኋላ ብዙ ተሸናፊው ኃይል በኢህአፓም በሌላም የነበረው ነው እንግዲህ በአጠቃላይ ሲመጣ ይዞት የመጣው ግራጅ አለ ይዞት የመጣው ሬጅ አለ ይሄ እንግዲህ በቃ ቂሙም ጥላቻውም ነገር መጥቶ በዛው መወራረስ ውስጥ ሄደ ይሄ ኮሚኒቲ ጠንክሮ ለመምጣት ይሄን ያነሳው ለምንድነው ባለፈው እዚህ ከተማ አንድ ፕሮግራም ተዘጋጅቶ ነበር ያው የኔሚያንተም የጋራ ጓደኛችን ነው ሞገደኛው ተክሌ ይሄ ፕሮግራም አዘጋጅቶ ኢትዮጵያውያንን ጋበዘና ከአራት ሚኒስቴሮች ጋር በተለይ ከውጭ ጉዳይ ሚኒስቴር ጋር በአገራችን በኢትዮጵያ ጉዳይ ላይ አንዳንድ ነገሮችን ለመወሰን አቋም ለመያዝ ከኢትዮጵያ ኮሚኒቲ ጋር መነጋገር አለብን የትም ሀገር አሜሪካን ምናምን የሌለ እድል መጥቶ ከ5 ሰውና ከ4 ሰው በላይ በቫይበር ግሩፕ ተጠርቶ ሊሳተፍ አልቻለም እንግዲህ እዚህ ጋር ሰልፍ ላይ ሞተል ሀገር ትጮሃል ይሄን ደግሞ መድረክ ከተጽዕኖ ፈጣሪ ከፖሊሲ ሜከርስ ጋር ያው ኢኒሺዬቲቭ መጥቶ ማለት እናንተን እንስማ አሜሪካንን ደግፍ የአውሮፓ ህብረትን እንወስን በኮመንዌልዝ ኢንትረስት ኒድ በጂ7 ፕሮግራም ኒድ ነው ይሄ ብቻ አይበቃም ካናዳ ኢዝ ዘ ቤስት ካንትሪ አትሊስት እስቲ እንነጋገር ሲባል ሰው አልመጣም ታዲያ በምን ለውጥ ሊመጣ ይችላል ብለህ ታስባለህ ባዶም ሰልፍ በፍቅር አረንጓዴ ቢጫ ቀይ ብቻ ማድረግ አይደለም ግብአት ሊሆን የሚችል ቦታ ላይ እንዳንሳተፍ የሚይዘን ምንድነው ብለህ ትገምታለህ አንደኛው የንቃተ ህሊና ችግር ነው አለመንቃት እንዲህ አይነት እድሎች እንኳን መጣው አሳዳ አስጨነቀል ታገኝ የሚገባ እድሎች ናቸው ሁለተኛው ግንዛቤ ማነስ ነው ምልህ ንቃተ ህሊና ሰዎች የተማሩ ሰዎች አሉ
ቀርበው የኢትዮጵያን ኬዝ ሊያስረዱ የሚችሉ ሰዎች አሉ። ግን እነዛ ሰዎች ኢንተረስት የላቸውም። ኢንተረስት እንዳይኖራቸው የሚያደርገው ደግሞ አንዱ እስካሁን የምንነጋገረው የነበረው አይነት እንደ ኮሚኒቲ የተደራጀ አይደለም። እንዲህ አይነት ጉዳይ ሲመጣ ነገ ሊሄዱ የምትላቸው ሰዎች አሉ። እነዛ ሰዎች ደግሞ በማህበረሰብ ውስጥ አንዳንድ ጊዜ ለመናገርም የሚከብድ ነው። ጥሩ አቅም ያላቸው ሰዎች እንኳን ይደበቃሉ እንጂ ወደፊት አይመጡም። እና የዛ አይነት ነገሮች አሉ። ያን እንግዲህ እንዳልኩ ነው ማህበረሰቡ እዚህ እስካለ ድረስ በአንድነት ካልቆመ ምንም አይነት ድምፁ የሚሰማ ተጽዕኖ የሚፈጥር አይሆንም። ያን ኦቨርካም ለማድረግ መሰባሰብ፣ መደራጀት፣ በቀናነት ማየት ነው። የድሮ ገርጂ እኛ አሁን ለምሳሌ ድሮ በያፓ በቀይ ሽብር ምናምን ያልተሳተፍን ሰዎች አለን። ብዙ ወጣቶች አሉ፣ ግን ወደዛ አይነት ፎረም አይሄዱ። ስትመጣ ጀምሮ የምትሰማው ነገር ደስም ስለማይለ አብዛኛው ሰው ቁጥብ ነው። ኑሮዬንስ ብኖር ነው የሚል እና ከዛ አስተሳሰብ ወጥቶ በአገሪቱ ላይ ቫይብራንት የሆነ ኮሚኒቲ እንዲፈጠር ኃላፊነት መውሰድ አለበት። ሰው ኃላፊነት መውሰድ አለበት። ሁላችንም እንደዚህ ማሰብ መቻል አለበት። ጥሩ ነው። ለምሳሌ አሁን ሰሜን አሜሪካና እንግዲህ አውሮፓ ከተሞች ላይ ቫይብራንት የሆነ ትልቅ ሚዲያ ራሱ መፍጠር መቻል አልተቻለም። ለምሳሌ ከትግል ሚዲያዎቹ ውጭ ማለት ነው። ከነሱ የፕሮፓጋንዳ ቅስቀሳ ነው፣ አላማቸውም ይዘታቸውም ሌላ ነው። ግን አንድ ስትሮንግ የሆነ ኢትዮጵያውያን ሊሰባሰቡበት አሁን እንደዚህ እንደምንነጋገረው አይነት ፕላትፎርም በአገር ደረጃ ላይ በኔትወርክ በሚኖሩበት ሀገር ህግ አሁን ከሰልፉ ባሻገር ማለት ነው በየሀገሩ ላይ እንደዚህ አይነት ትልቅ ነገሮች ተሰርተው ለውጥ ሊመጣ የሚችልበት ነገር እየተሰራ አይደለም። አንተ ደግሞ እንግዲህ ያው ትንሽ ንግግር ንቃተ ህሊና ሁሉ ስትል ቅድም ያስታወስከኝ የቀድሞ እንግዲህ የማርክሲስት የጥናት መድረክ ጥናት ነገር ሁሉ ስለሆነ እንዴት መሆን አለበት ነው ጠቅላላ እየዞርን እዛው ላይ ነው ያለነው አሁን ኢቭን እና ምናልባት አሁን ደግሞ የበለጠ ምቹ ነገር ነው ያለው እና በዚህ ምቹ ሁኔታ ላይ ኢትዮጵያውያን ለምሳሌ ትልቅ ኔትወርክ በመፍጠር በአውሮፓም በሰሜን አሜሪካም በአውስትራሊያም ያሉ ከፍተኛ ውጤት ልናመጣ የምንችልበት ጠቅላላ ለምሳሌ አሁን በሀገራችን የፖለቲካ ሁኔታ ላይ ብቻ ሳይሆን ባለንበት ሀገር ላይ የኢትዮጵያውያን መብት አስከብረን ኢኮኖሚያዊ ጠቀሜታውን ፖለቲካዊ ተሳትፏቸውን አድርገህ በጣም አክቲቭ ሪስፖንሲብል ሲቲዝን ሆነህ ለመኖር እዚህ ሀገር ዜጋ የሆነ ሰው ብዙ ፕሪቪሌጅ አለው። ዩኖይት እንኳን ዜጋ መኖሪያ ፈቃድ ያለው ሰው ብዙ ፕሪቪሌጅ አለው። በሀገራችን ላይ እንደዚህ ነገሮች እንዲፈጠሩ እዚህም ሆነን ደግሞ ያለ ልዩነት ያስተነግጣል። በቀደም ያጋጠመንን ነገር ማንሳት ይቻላል። አሁን ለምሳሌ ይሄ የ21ኛ ክፍለ ዘመን ፋሺስት ኃይል በሃይማኖት ውስጥ ገብቶ አሁን ጀምረውታል። በቃ ቅዱስ ሚካኤል ቤተክርስቲያን ላይ የህወሓትን አርማ አድርገህ የመጨረሻ በቃ የጉግማንጉግ አርማ ማለት ነው የትግራይን ኦርቶዶክስ ቸርች ብለህ መለጠፍ፣ ነገ ወደ መስጊዱ ሊገቡ ይችላሉ። ይሄ በእንዲህ አይነት የለም የትግራይ መስጊድ እየተባለ ህብረተሰቡ ዝም ሊለው ይገባሉ። ከሃይማኖትም መሰረታዊ እምነትና አስተምሮ አኳያ ልዩነት አለው። እስኪ እነዚህን እንደው ጥቅልል ነገር አድርገህ ኮሜንት አድርግ። ያው እንግዲህ የሀገር ቤት ያለው ሂደት ቀጥተኛ ምንድነው ነጸብራቅ ነው እዚህ ሀገር የምታየው። ይሄ ሀሳብ ቀደም ብሎም በሀገር ቤት ሲነሳ የነበረ የትግራይ ኦርቶዶክስ ቤተክርስቲያን አሁን ትግራይ ቲፒኤልኤፍ በሚያስተዳድረው ትግራይ ውስጥ መስጊድ እና የቄስ ኃላፊዎች ወጣው ሲኖዶሱን ሁሉ አውግዘዋል። እኛ ስንፈናቀል እንዲህ አይነት ጉዳት ሲደርስብን የማይናገር ቤተክርስቲያንና መስጊድ አያስፈልገንም እስከ ማለት ደርሰዋል። አንዳንድ ጊዜ የማታልፋቸው ነገሮች አሉ። ምንም በደል ቢደርስብህ ለምሳሌ ሰው ምንም ጊዜ አገሩ ብትበድለው አገሩን አይጠላም። ሌላ አገርም ቢሄድ አገሩን አይጠላም። ለዛ ነው እዚህ 50 ዓመት በስደት ይኖርና ምንም ነገር አድርጎ በማያውቅበት በመጨረሻ እድሜው በህይወት ሲያልፍ ወደ ሀገር ይላኩኝ። አቅም ቢኖረው ራሱ ሄዳ አቅም ባይኖረው ተዋጦለት ሁሉ ይሄዳል። እዛ ድረስ ነው ከሀገር ጋር ያለ ቁርኝት። ከቤተክርስቲያንም ጋር እንደዛ ነው። በቤተክርስቲያን ውስጥ ባትስማማ በቤተክርስቲያን ውስጥ መገፋት ቢደርስብህ ቤተክርስቲያኗ እንድትፈርስ አታደርግ። ድሮም ጀምረን እንናገረው ነው። ቤተክርስቲያን መገንጠል እግዚአብሔር የሚወደው ነገር አይደለም። እንኳን ሰው እግዚአብሔር የሚወደው ነገር አይደለም። ሰው ደግሞ እግዚአብሔር የሚፈራ ከሆነ ይሄ የማምለኪያ ቦታ እኮ ነው፣ የድርጅት መድረክ አይደለም።
እና መሄዱ ሰዎችስ ምን አይነት ቀና መንፈስና አስተሳሰብ ይዘው ነው የሚሄዱት? በእርግጥ አማኝ ናቸው ወይ ብለም አንዳንዴ እንትን ይላል። አማኝ ሆነ በደልን እያቀነቀንክ የምትሄድበት ቦታ ትንሽ ያስቸግራል። ዋናው ነገር ግን ሰው እያንዳንዱ ራሱ መጠየቅ አለበት። ይሄ ነገር ተገቢ ነው ወይ? ቤተክርስቲያኑ አልገፋቻቸውም። ግፊቱና ግጭቱ ያለ በፖለቲካ መሪዎች እንጂ በሃይማኖት አባቶች አይደለም። ስለዚህ ፖለቲካውን ለፖለቲካ፣ እምነቱን ለእምነት ሰዎች መተው ያስፈልጋል። ስለዚህ ዜጋም ስትሆን እንደ አማኝ ሌላ ነህ፣ እንደ ፖለቲከኛ ሌላ ነህ። እምነትህና ሃይማኖት ሊቀላቀል አይገባው ብዬ ነው ማሰበው። በዛ ደረጃ ማሰብ ብንችል መልካም ነው። ቤተክርስቲያንን ከመክፈል ቤተክርስቲያንን ከመሰንጠቅ የሚገኝ የፖለቲካ ትርፍ አለ ብዬ አላስብም። እንደው ብሔርተኝነት መጨረሻው ደረጃ ሲደርስ ሁሉንም ነገር ማፍረስ ስለሆነ ቀደም ሲልም አይተዋል። ምናልባት ሞክረው ሊመለሱ ይችላሉ። እንደ የኦሮሚያ ቤተ ክህነት እንደሚባለው ምንድነው እንግዲህ የምንመለከተው ይሄ የትግራይን ህዝብ በተለይ ኦርቶዶክስ እምነት ተከታዩን ይመለከታል። ለመጀመሪያ ጊዜ ህወሓት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በካድሬና በሰላይ የሞላት። ያው የአቡነ ጳውሎስ ሚና ምን እንደሆነ ይደረጋል። እግዚአብሔር ዴሞክራሲና 40 ጳጳስ ባለበት ተመርጫለሁ ነው ያሉት። ይሄ ቤተክርስቲያኑን ሲሰልሉ በአንድ ብሔር የበላይነት ሲመሩት ያው ቤተመንግስቱንም ቤተክህነቱን ይዘው እንደኖሩ የሚያስታውቅ ነገር ነው። ሌላው እንግዲህ የህወሓት ባንዲራ የ50 ዓመት ዕድሜ ያለው ባንዲራ ነው። የትግራይ ኦርቶዶክስ ቤተክርስቲያን ደግሞ ዕድሜው ያው 1000 ምናምን ዓመት በላይ የቆየ ነው። እንግዲህ ክርስትናን ከተቀበልንበት ጊዜ ጀምሮ ኢትዮጵያ ኦርቶዶክስ መለያ አርማው ነው። ፓርት ኦፍ ዘ ሪቹዋል ነው። እንደ ንዋየ ቅድሳት የምትመለከተው ነው። ይሄን አረንጓዴ ቢጫ ቀይ አድርገህ የምትመለከተው ነገር እንጂ ከህወሓት ባንዲራ ጋር የሚታይ ነገር አይደለም። ይሄ እንግዲህ ወዴት ይሄዳል? ብሔረተኝነት እንዳልከው ከእምነትም ከሃይማኖትም በላይ በልጧል። የሚያያይዘንን ሶሻል ፋብሪክ ሞራል ፋብሪክ እየበጣጠሰ የመጣ ነገር ነው። እነዚህን ነገሮች አደገኝነትና በቀጣይ ሁኔታ አንዱ ለሀገራችን የሚጠቅመው ነገር እንደ ህዝብ ይሄም ህወሓት ምን መንግስት ያልፋል፣ ቅድም እንዳልከው ህዝብ ነው የሚኖረው። ይህንን አስመልክቶ እስኪ በቃ ፕሮግራማችንን በዚሁ እንድናጠናቀቅ የመጨረሻ የማጠቃለያ አስተያየት ጉርሻ ጥያቄ ልስጥ። መንግስት ይቀያየራል። ዛሬ ያለው ሁኔታ ነገ የምናልፈው በታሪካችን አሳዛኝ ጊዜ ላይ ነው ያለ። ጦርነት መኖር አልነበረበትም። በጦርነት ምክንያት ቤተሰብ መፈናቀል አልነበረበትም። እድለኞች ሆነን በውይይት ብንፈታ ትልቅ ነገር ነበር። ስቲል ግን ቻንስ አለ። ይሄን የደረሰብንን ችግር አስተካክሎ የሚሄድ እድል አለ። ይሄን እድል የምንጠቀምበት መደማመጥ ስንችል ብቻ ነው። ይሄን እድል መጠቀም የምንችለው ማንም ሰው ብቻውን አሸናፊ እንደማይሆን ስንረዳ፣ በጦርነትም ብታሸንፍ በመንፈስ አታሸንፈው። የጊዜ ጉዳይ ነው የሚሆነው። ቲፒኤልኤፍ ለ30 ዓመታት ሲያደርገው የነበረው ነገር አሸነፍ ገዛው ሰው ቀና አይልም ብሎ ያሰበው ጊዜውን ጠብቆ በደል አርግዞ ተጸንሶ ወልዶ ተራምዶ ነው እንደገና ቲፒኤልኤፍ እንደዚህ ወደ ታች አወረደው። ከእንደዚህ አይነት ከተራ በደል መውጣት መቻል አለብን። ይሄን ደግሞ የምናደርገው ሁላችንም እኩል ኃላፊነት የሚሰማን ዜጎች ስንሆን፣ ይሄ ጊዜ የሚያልፍ ነው። ለሚያልፍ ጊዜ ምንድነው የሚያልፍ ዝናብ አይምጣ የሚያድግ ልጅ አይጥላ ነው ይባል። አሁን እያደገ ያለው ትውልድ ፖሊሲ ተቀርጾለት ወንድሙን እህቱን አብሮ አደጉን እንዲጠላ ተኮትኩቶ ያደገ ትውልድ ነው። ይሄን መመለስ የምንችልበት ጊዜው አሁን። እርቅ የሚያስፈልገው ለዚህ ነው። ማስተማር የሚያስፈልገው ለዚህ ነው። መግባባት የሚያስፈልገው ለዚህ ነው። ይሄን ደግሞ የግድ መንግስት ፈርሶ ይመጣል ማለት አይቻልም። ባለው ስርዓት ውስጥ ባለን ጊዜ ውስጥ ከእያንዳንዱ ማህበረሰብ ቤተሰብ ጀምሮ ይህን ነገር ማስተካከል ይቻላል ብዬ አስባለሁ። ለዚህ በሀገሪቱ ፍትህ፣ ሰላም፣ ዲሞክራሲ እንዲሰፍን ማድረግ ብቻ ነው ብቸኛው መንገድ ብዬ የሚታይ። እንግዲህ አያሽቴ ለነበረን ቆይታ በዚህ ብርድ በካናዳ ቅዝቃዜ መጥተህ ይህንን ቃለ መጠይቅ እንድናደርግ ስለፈቀድክ በናሁ ቴሌቪዥን አድማጭ ተመልካቾች እና በእኔ ማዘጋጅና አቅራቢው ኤልያስ አወቀ ስም ከፍተኛ ምስጋናዬን አቀርባለሁ። አይ ሆፕ በሌላ ርዕሰ ጉዳይ
በሌላ ፕሮግራም ላይ እንደምንገናኝ ተስፋ አደርጋለሁ። የናሁ ቴሌቪዥን አድማጭ ተመልካቾቻችን ለዛሬ የነበረን የምዕራፍ ፕሮግራም አሁን ተጠናቋል። እስከ ሳምንት እግዚአብሔር በሰላም ያድርሰን። መልካም ጊዜ እመኛለሁ። አመሰግናለሁ። እኔም አመሰግናለሁ።